ያገኘሁት። ከዛ እሷ መሆኗን አወቁና ላይክ ብያት ከዛ በኋላ ያው እንትን ማነው ምንድነው እንትን ብያት ማለት ነው። አሁን ከእናቱ ጋር ለመገናኘት እንትን ስላለኝ ነው። የት ነው ያለችው? አግኝቻታለሁ። ያው ብዬ በጣም ነው የማመሰግነው። ያንቺ እንኳን ደስ አለህ አለች። አሁንም ኦንላይን ላይ ያለችው ስሟን ቀይራ ናት እኮ። የት ሀገር ነው ያለችው? ማለት ሳውዲ ናት? ኢትዮጵያ ናት? የት ናት? ሀገር ቤት ናት ያለችው። ሀገር ቤት ናት ያለችው። 10 ምናምን ዓመቴ ነኝ ሀገር ቤት ነኝ ያለሁት ብላለች። እና እሷ ስትፈልገው ነበር ልጇን አለች። ስልክ ስለጠፋብኝ ነው ምናምን አለች። ያው አሁንም ኦንላይን ተካች ትኖራለች። ለምን አንሰማም ከሷ? ለምን አትመጣም ልጅ ጋር? በቃ አሁንም ልጠራታለሁ አለች መሰለኝ። ከታች ካለች አንድ ቁጥር ትጽፋለች። ካለች ዋትስአፕ ላይ ቲክቶኳን ስክሪንሾት አድርገህ ላክልኝ። ዋትስአፕ ላይ ሞዴሬተሮች እንዲያስገቧት ልንገራቸው። ኦኬ እሺ። ሮቅያ የሚል ስም ይዛ ነው የመጣችው እንግዲህ። እሺ እኮ ስክሪንሾት ላክልኝ። ካለበለዚያ ሁሉም ብሎ ከፍቶ ይመጣል። በእናታችሁ እዚህ ጋር አትናገሩ። የሚገባበት ምስል እኔ ኮመንት ላይ እሺ አስመጣታለሁ ነኝ እያለ ይገባል። አሁን ደውልላታለሁ። እሺ ደውል፣ ሚውት አድርግና ደውልላትና ከዛ አንተ ቲክቶኳን ስክሪንሾት አድርገህ የቲክቶክ ፕሮፋይሏን ስክሪንሾት አድርገህ ስትልክልኝ እኔ ለሞዴሬተሮች ስልክ እነሱ ፈልገው ከኮመንት ላይ ያስገቧታል። እሺ አብዬ እሺ እናገናኝ ነው። አቡዬ አይ ሚስ ዩ ቱ ሰሚራዬ፣ እንዴት ነሽ? አይኔ አይ ካናት ብሊቭ ዳት ማዬ ትሙት እናንተ ልጁ በእናቱ ናፍቆት ተቃጥሎ ነበረ። እኔ ማመን አቃተኝ። እንደው ይሄ ነጭ ሽንኩርት እኔ እስከ ወልድ ድረስ እዚህ ቤት አውጥቼ ነው የምጥለው። ቆይ የማርያም ሰማም የማርያም ያለው ቪዲዮውን ክፈችው እኮ አልኩሽ እኮ ሀሳብ እንዲመጣልኝ። አቤት አለው ቪዲዮውን ክፈችው ሀሳብ እንዲመጣልኝ። አቤት አለው አይሰማም? ይሰማል? አዎ አለው ይሰማል። ወጥተሽ ግቢ ወይ እናቴ። አሁንስ አይሰማም? ኮመንት ላይ ጻፉላት። ከይስ እኔ ኢነርጂ የለኝም። ወጣችሁ ማርያም እንዴ ዩቱብ አልከፈትኩም። በጣም ተረበሽኩ። አሁን ምግብ በልቼ ቡና ጠጥቻለሁ። ሊወጣ ነው። በቃ እየታገለኝ ነው ሊወጣ። የማልፈልገው ሽታ ሸቶኝ
እና ሰላም የነበርኩት ሴትዮ የከሰል ሽታና ነጭ ሽንኩርት ከሽተተኝ በቃ እንዴ ነው የሚያደርገኝ። ቻንዴ በእናቱ ይወጣል። ነጭ ሽንኩርት ሲጠበስ ከሸተተኝ ሎሚ አሽትጅበት እኮ የተነሳሁት ሎሚ ላመጣ ነበር። የለም ሎሚ አትክፈቱ። እሺ ቴንክ ዩ ሀና። እጣን አመጣችልኝ ሀና ሽታውን በእጣን እንዲቀየርልኝ። አቡሽ ታሸትሽ ብቻ ነው የሚያምሽ። እስከ 3 ወር ድረስ ሽቶ ዶድራንት ነጭ ሽንኩርት ምናምን እንዲሸተኝ አልፈልግም ነበር። አሁን ከቀይ ሽንኩርት ጋር ሰላም ነኝ። ባለቤቴ ሽቶ ዶድራንት ይቀባል፣ ሀናም ትቀባለች። ራሴ አልቀባም። በቃ መታጠብ ብቻ ነው። አልቀባም። እስከሞልድ ሰላም አይሰጠኝም፣ ያፍነኛል። አልኮሉ የበዲ ስፕሬይ ላይ ሽቶ ላይ ያለው አልኮል ያፍነኛል እና አልቀባም። ግን ነጭ ሽንኩርት ሲጠበስ ከሸተተኝ አለቀ። እና ከሰል የተጣደ ከሰል ከሸተተኝ አለቀ። ፍን ነው የሚያደርገኝ እና እስከሞልድ ነጭ ሽንኩርት አትጠቀሙ እዚህ ቤት ብያታለሁ። አሁን እያራገብኩት ስለሆነ እየጠፋ ነው ካፍንጫዬ ላይ። ደግሞ እርጉዝ ስትሆኑ በይዘው አፍንጫችሁ ደብል ነው፣ የሁለት ሰው ነው የሚሆነው። ትንሿን ነገር በጣም ታሸታላችሁ። እስቲ ይሄንን የሚያውቅ አንድ ሰው እርጉዝ ሲሆን አፍንጫው ደብል እንደሚያሸት የሚያውቅ። እጥፍ ነው የምታሸቱት። ለኖርማል ሰው የማይሸተው ነገር አሁን ወደ ኪችን ስሄድ ጋዝ ለእነሱ ሳይሸታቸው ለእኔ ጋዝ ክፍት ነው ይሸተኛል እላለሁ። አላችሁ ደብል የምታሸቱት። ለሰዎች በቀላሉ የማይሸተው ነገር ለእርጉዝ ቶሎ ይሸታታል። ቶሎ ይሸታታል። መጥፎም ሆነ ጥሩ ሽታ ቶሎ ነው የሚሸታችሁ። ሳይመንን እርጉዞኜ ከሰልጭስ ሸቶኝ እንትን ፌንት በልቻለሁ ኪችን ውስጥ የዛሬ 10 ዓመት ሳይመንን እርጉዞኜ። ከዛ ስቆይባቸው እራት ላቀርብ ተነስቼ ልንገራቸው አንሰተውረልሽ እራት ላቀርብ እኔ ባለቤቴ የባለቤቴ ጓደኞች ምናምን ነበሩ። በዓል ነበረ። 5 ወር ነው 6 ወር እርጉዝ ነበርኩኝ። ቢጫ ቲሸርት ነበር ሁላ የለበስኩት የባሌን ቪ ቲሸርት አስታውሳለሁ። እና መጡ ታስሩኝ። ምግብ ላቀርብ ኪችን ሄጄ ከሰልጥጃለሁ። ለቡና እያቀረብኩ ነው። ሰው የለኝም የዛኔ ገና ሳይመንን እርጉዞኝ ማለት ነው። ሳይመንን ልወልድ ስል ነው የሚያርሰኝ ሰው ከኢትዮጵያ ያመጣሁት። እና እያቀረብኩኝ እያለ ፌንት በላው። ስቆይባቸው እራት ላምጣ ብላ ሄዳ ቆየች ብለው ኪችን ሲመጡ የምንኖረው ኤምባሲ ግቢ ውስጥ ነው ቤት ተሰጥቶን እና ባለቤት የሚሰራበት ኤምባሲ ግቢ ውስጥ ቪላ ነው። ኪችኑ ከቤት ወታችሁ ነው። ስቆይባቸው ኪችን ሲመጡ ወድቄያለሁ። የከሰል ሽታ ማለት ነው። የመርየም ልጅ ናት ወይስ የማርያም ልጅ? የማርያም ብቻ። የቅድሟ የማርያም ልጅ ነው ስሟ፣ ወንድሟ የጠፋባት። እሷ ደግሞ የማርያም ነው ስሟ። ቤተሰቦቿን ነው የምትፈልገው እሷ፣ ወላጆቿን፣ ትክክለኛ ወላጆቿን ነው የምትፈልገው። እሺ እናቴ የማርያም አውሪ። አሁን ማውራት የምትፈልጊው ማይክሽን አብሪዋ። ዝም ነው እንትንሽ ዝግ ነው ድምፅሽ እኛ ጋር አይመጣም። ኢነርጂን ጨረሰችብኝ እቺ ልጅ በፈጣሪ። ስሜ ተስፋነሽ ብርሃኑ እባላለሁ። ተስፋነሽ አጋሮ ከተማ ነዋሪ ነኝ። አጋሮ ጅማ አካባቢና ያሳደጉኝ ሰዎች ያገኙኝ አጋሮ ቅድስት ስላሴ ቤተክርስቲያን በጋቢ ተጠቅልዬ ተቀምጬ እንዳገኙኝ ነግረውኛልና የወለደችኝን እናት በመፈለግ ላይ ይገኛለሁ እና የሀቡ ቤተሰቦች እባካችሁ ተባበሩኝ ይሄንን ማድረግ እንድችል እና እቺ ያቺ የጣለችኝን እናት እንዳገኛት እርዱኝ ልል ነው እዚህ ቦታ የመጣሁትና እባካችሁ። ስሟን ማጣጣው ፎቶዋም የለዋትም አይደለም፣ ምንም ነገር አብሮ የተቀመጠ ነገር የለም እና እንዲሁ በጋቢ እንዳገኙኝ ነው የነገሩኝ እኮ። አንቺ ይኸውልሽ እንዲህ ብለሽ ቪዲዮ ስሪ። እኔ ማን ያወጣልሽ ተስፋነሽ ብሎ ያገኙሽ ሰዎች? አሳዳጊዎቼ። ለአሳዳጊዎችሽን ፎቶ ለጥፊ፣ ስማቸው ሙሉ ስማቸውን ተናገሪ። አዳምጪኝ ማሪ። ጥርት ያለ ጽድት ያለ አጭር ቪዲዮ ስሪ። ምን ብለሽ የአሳዳጊዎችሽን ፎቶ ለጥፈሽ
እከሊትና እከሊት እንደዚህ እነዚህ ሁለት በፎቶ ላይ የምትመለከቷቸው እናትና አባት በእንደዚህ ዓመተ እንደዚህ ቦታ ላይ አግኝተውኝ አሳደጉኝ። አሁን እኔ 33 ዓመቴ ነው። አራስ እያለሽ ነው አይደለ ወልቀሽ አገኛልሽ አሉሽ? በቃ የቀናት ከ5 ቀን ልጅ እሺ፣ የ5 ቀን አራስ ሆኜ አግኝተው አሳድገውኛል። አሁን እነሱም በህይወት የሉም ብለሽ ፎቶአቸውንና ስማቸውን ጠቅሰሽ ከዛም በኋላ እኔ ተስፋነሽ ነው ስሜ፣ እነሱ ናቸው። በፖሊስ ጣቢያ ይሁን ይቻላል እንደዛ? ፖሊስ ጣቢያ ጠይቀሻል? አልጠየኩም። ኢቢኤስ ግን ሞክሬያለሁ፣ ተመዝግቤያለሁ ሁላ። ግን አሁን አረብ ሀገር ከመጣሽ በኋላ ድንገት ያነሳሳሽ ምንድን ነው? ኢትዮጵያ እያለሽ ነፍስሽን ካወቅሽ ጀምሮ ከ18 ዓመትሽ ጀምሮ ሳትፈልጊ ምን ሳትይ ልክ አረብ ሀገር ከወጣሽ በኋላ ለመፈለግ ምን አነሳሳሽ? እስከ 33 ዓመት ድረስ ሳትፈልጊ ቆይተሽ አሁን ምን አነሳሳሽ? ምን መሰለሽ አቡዬ፣ በህይወቴ ተጎዳውን ታውቂያለሽ፣ ብዙ ቦታ ማለት ነው። ታሪኩ ራሱ ያማል። ትዳሬ ሁሉ በዚህ ነው የፈረሰው፣ ብታምኝም ባታምኝም። ስሜ የቦይ ልጅ እስኪሆን ድረስ ብዙ ነገሬ አግብቼ ልጆች አሉኝ እኔ እና ግን ይሄ ታሪኬ አላስቀጠለውም ማለት ነው። እኔ ልጆች እናት ነኝ፣ የ3 ልጆች እናት፣ 3 ሴት ልጆች። ማሻአላ ማሻአላ። የት ናቸው ልጆችሽ? ማን ጋር ናቸው? አጋሮ ናቸው። ማን ጋር? አባታቸው ወስዶ አባታቸው ጋር እንዳልኩሽ። ታደጉኝ ደግሞ አልወለዱም ታውቂያለሽ። መሀን ነበሩ አሳዳጊዎችሽ። ያሳደጉኝ ደግሞ መሀን ነበሩ። ልጅ የላቸውም። እሺ እንግዲህ ቁጥርሽ። ስለዚህ በጣም ብዙ በህይወቴ ውስጥ ብዙ ነገር ተፈጠረና ይሄ ታሪክ ነው እንድፈልግ ያነሳሳኝ። ቢያንስ ምንም ካለማግኘት አንድ ነገር ይኖረኛል ታውቂያለሽ ወይ? እናት እንኳን ከስሯ እህት ወንድሞች ሊኖሩኝ ይችላሉ የሚል ሀሳብ ነው። በዚህ ልክ በጣም ነው የተጎዳሁት፣ ብታምኝም ባታምኝም ቃላት የለኝምና ለዛ ነው እንጂ ከመጀመሪያ እንኳን አታውቂውም። ስሟንም አታውቂውም? ስሟን በቃ በጋቢ ጠቅልላ ቤተክርስቲያን አስቀምጣ እንደሄደችና እነሱ ደግሞ ስላልወለዱ ይፈልጉ ነበረ። ለዛ ነው ሰው ወስዶ ሰጣቸው፣ አሳደጉኝ። የሺ ፍላቴ ትባላለች በወቅቱ የነበረችው። አባት ደግሞ እሷ እንደውም ብዙ አልቆየችም አረፈች። ከዛ የእንጀራ እናቶች ናቸው በብዛት እየተፈራረቁ የነበረው ታውቂያለሽ። ለዛ ገድኩኝ። በስንት ዓመትሽ ነው የነገሩሽ ያሳደጉሽ ወላጆች እነሱ ትክክለኛ ወላጆችሽ እንዳልሆኑ? አባቴን 15 ዓመቴ ላይ አጋጣሚ የእንጀራ እናት አግብቶ ነበርና እኔን አልፈልግም ከዚህ እንድትባረር አለች። ታሪኩን ስታቅ ያልተወለደች ልጅ እዚህ ምን ትሰራለች በሚል ማለት ነው። ከዛ ያኔ ነው የነገረኝ። ያኔ እኔ የምችለውን አድርጌልሻለሁ፣ እስከዚህ ድረስ አሳድጌሻለሁና ቤተሰቦችሽን ፈልጊ አለኝ። እኔ ማቀው ነገር የለም። ያሳደገችሽ መሃን ከየት ሄዳ ነው ሌላ ያገባው? ሞታ አረፈች፣ ሞተች። ኦኬ። እሷ ስትሞት ሌላ ሚስት ሲያገባ እችኛዋ ሚስት አንቺ ቤት ከሱ ያልተወለድሽ እንደሆንሽ ሲነግራት አልፈልጋትም ማለት። ሌሎች ልጆች ነበሩ? ያደገች ከኔ በፊት የመጣች ነበረች። በእርግጥ እሷ ብዙም አትቀመጥም ቤት ውስጥ እና እነዚህ ታች ምናልሽ ማለት እሷ ትሄዳለች፣ ጥላ ትሄዳለች፣ ብዙም አትቀመጥም ቤት ውስጥ እና ብቻዬን ማለት ይቻላል ከባድ ጊዜ አሳለፍኩኝ። እና ማለት ከልጆቹ መሀል ቅድም ምን አልሽ መሰለሽ? ከልጆቹ መሀል ያልተወለደች ቤት ውስጥ ያልተወለደች ልጅ እንዳለች ስትሰማ እንጀራና አልፈልግም ማለት ስትይ ላይክ 3-4 ልጆች ነበራችሁ ቤት ውስጥ? እኔን ነው አልፈልግም ያለችው፣ እንድባር አስወጣልኝ አለች። ሌሎች ልጆችም ነበሩ? ነበር የኔ ጥያቄ። ሌሎች ልጆችም ነበሩ አብረው? ማንም የለም፣ እኔ ብቻ ነኝ። ኦኬ ጥሩ። ከዛ ያው በቃ ጎረቤት ምናምን ሂጄ እንደ ሽማግሌ ልኬ ነገር፣ ምክንያቱም ምንም አይነት ነገር ስላልያዝኩኝ ለመፈለግ የሚሆን
ጥዬ መሄድ አልቻልኩም። እንደገና በሽምግልና ገባው ማለት ነው። ፍቅር ባልትና ምን ፈልገሽ ነው? ጻፊልኝ። ይሄን ፈልጌ ነው ብለሽ ጻፊልኝ። አበባ ከምትሰጪኝ ደግሞ በአበባው ፋንታ ሜምበርሽን አድሽ። ምን ፈልገሽ ነው መግባት የፈለግሽው ማሬ? እና እሺ አሁን አንቺ ከኔ የምትፈልጊው ቪዲዮ እንድሰራልሽ ነው? አዎ ከቻልሽ ተባበሪኝ። ማርያምን ነው የምልሽ። በጣም ነው እንትን የሚለኝ እና ውጤት ይመጣል ላይመጣም የሚል ተስፋ አልሰጥሽም፣ ግን እኔ ቪዲዮ እንድሰራ ነው። ከጥግ መሞከር እፈልጋለሁ። ታውቂያለሽ እግዚአብሔር እንዳይተወኝም እዚህ መሀል ፈጣሪ ጣልቃ ይገባልና ሰው የሚችለውን ያደርጋል። አንቺም የምትችውን አድርጊልኝ እና አንቺ ብቻሽን ብዙ ማድረግ ትችያለሽ። በእውነት በቃ አላቅም ብቻ ብዙዎቹን ስትረጂ ስለማይ እንደምትችይ አምናለሁ። እኔ ቪዲዮ ሰራልሻለሁ፣ ምንም ችግር የለውም። እኔ እኮ ጉዳዩ ሲያሳምነኝ እኮ እኔ ራሴ ነኝ ቪዲዮ ሰራላችኋለሁ። ቁጥራችሁን አምጡ ምለው። አሁን ከአንቺ በፊት የገባው ሊያመሰግን የገባው ልጅ ከ15 ዓመት በኋላ እናቱን አግኝቶ ነው እኔ በሰራሁለት ቪዲዮ ኮመንት ላይ መታ ኮምታ አግኝቶ ነው። አሁን እየጠበቅናት ነው እሷ እንድትመጣ ከልጇ ጋር ልናገናኛት። ያንቺ ግን 33 ዓመት ነው የቆየው እና ምንም አይነት መረጃ የለሽም። አሁን እሱ ማስረጃ ፎቶ አምጥቶልኛል፣ ቦታዋን ሁሉ ነገር አምጥቶልኝ ለጥፌ ሰራው አገኘናት አይደል? ግን ያንቺ አሁን እኔ እኮ ምንም እኮ የምጎዳው ነገር የለም። ጊዜን ነው የምሰጥሽ። እቀበልሻለሁ ስልክሽን። ፎቶ ሳልለጥፍ ምን ብዬ ነው የምሰራው? ቪዲዮ መለፍለፍ ዝም ብዬ ላውራ አልችልም። እኔ መረጃ ያስፈልገኛል። ልክ ነሽ እኮ በአሳዳጊ ነው። እኔም ራሱ እንትን ያልኩት በአሳዳጊ ከዛ በኋላ ያሳዳጊዎችሽን ሁለት ፎቶ አለ